ዳጊንም እኮ ፕራንክ አስለመዱትና እንትና ውብዬና ናሂ ናቲን አስበረገጉት እኮ ዛሬ። አይ ናቲ አይ ናቲ ምርጥ እናት አለቻት ሄሉ። እንግዲህ አቀባበል ስትችል የሄሉ ቤተሰቦች ማርያም ምርጥ ናቸው። እውነቴን ስነግራችሁ እናቷ አባቷ ለሰው ያላቸው ክብር በጣም የተለየ ነው። እውነት ለመናገር እና ሄሉዬ አምሮብሻል፣ እውነት ወፍረሻል፣ አምሮብሻል። ከዚህ በላይ ወፍር በይ እምር ይበልብሽ የኔ ቆንጆ እና ዛሬ ኬክ ምናምን አዘጋጅተው እንግዲህ እናትዬን በሄሉ ቤት ተቀብለውታል። ድሮም የሄሉዬና እናቴን በጣም እንደምትወደው ታውቃላችሁ። እውነት ለመናገር በጣም ነው የምትወደው ናቴን። የሄሉ እናት በጣም ነው የምትወደው ናቴን፣ እውነት ለመናገር ማለት ነው። እና ዛሬ ስታየው ራሱ ፊቷ ላይ ያለው ፈገግታ በመድኃኒዓለም እንዴት ደስ እንደሚልና ይመቻችሁ። ሄሉና ናቲ ጥሩ ዘና እያረጋችሁን ነው። ሰላም እንዴት ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡ ነው አብራችሁ ይላላችሁ። አመሰግናለሁ። ጠፋው መሰል አይደል? ያው ጠፍቻለሁ። እውነት ለመናገር ጠፍቻለሁ። እየሰራሁ አይደለም። ኮፒ ሊንክ አድርጉልኝ ስላችሁ ኮፒ ሊንክ አታረጉልኝ። እዛ ዝም አልኩኝ፣ መስራቴን ተውኩኝ ማለት ነው። እና ዛሬ ናትዬ በረገገ አይገልጸውም። በረገገ አልኳችሁ፣ በረገገ ያጋጥማል። እሺ ናቲ አይዞን 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 አይዞን፣ ያጋጥማል። አትበርክክ እሺ። ሲጀመር በፍቅር የተሞሉ ቤተሰቦች ናቸው እናቴ የሄሉ ቤተሰቦች። እውነት ለመናገር በፍቅር የተሞሉ ደስ ሲሉ ዲያጊ ሲናገረው ናቲን እናቱ የሄሉ እናት ትቆጣለች። ደስ ሲሉ ሲጀመር የሄሉና እናቲን በጣም ነው የምትወደው የምታከብረው ከሚባል በላይ። በፊት ጀምራችሁ ታውቃላችሁ ብዬ አስባለሁ። ሄሉ እንኳን ፕራንክ ስታደርግ ናቲ ላይ የሆነ ነገር ስታደርግበት ለምን አደረግሽበት ብላ ሄሉን ትናገራት ነበር። ታስታውሳችሁና የሄሉ እናት ናቲን በጣም ተወደዋለች፣ ታከብረዋለች እና ደስ ይላል። እውነት ለመናገር ዲያጊ እንኳንም ከእንትና ተናሂና ከውብዬ ጋር ሂዲሃል ከአዲስ አበባ። እነሱማ ይኸው ዘላለማቸውን እኝኝ እንዳሉ ሊኖሩ ነው። በኢየሱስ ናሂና ውብዬ በመድኃኒዓለም ስም እርሜ ዘመናቸውን ስንት ወራቸው ከጀመሩ ማርያምን ስንት ወራቸው። በቃ ዛሬ ታረቅን ብለው ይመጡና ውብዬን ዘበራ ይዛረኳት ይላል ናሂ። ከዛም በኋላ ነገ ብጥብጥ ብለው ይመጣሉ። አሁንም ደግሞ 2 ቀን ከቆዩ በኋላ ዛሬ አዲስ ነገር አለ ይላል። ውብዬን ሰፕራይዝ አረኳት ይላል። አሁንም ያው ብጥብጥ ይመጣል። ውብዬና ናሂ እውነት በጣም የሚገርም ነው የምር። 3 ወር ሆናቸው 4 ወር፣ ኧረ ብዙ ወራቸው። ኧረ በጣም ቆዩ ማርያምን። ለዛ የሌለው ስራ ነው የሚሰሩት። ምንም ለዛ የለውም። እውነት ስነግራችሁ ምንም ደስ የሚል ነገር የለውም። ናሂና ውብዬ የሚሰሩት እውነት እኔ በፊት ጎጎት ብዬ ነበር የማያቸው የእውነት። አሁን ግን ሰፍም አልልም፣ ይቅርታ አድርጉልኝ። ግን ምንም ደስ የሚል ነገር የለም፣ የሚታይ ነገር የላቸውም። በቃ ባጭሩ ይሄን ነው የምላችሁና እንዲህ እህትህን አታያትም እንዴ ናሂ? ምን ሆነ ነው? የፕራንክ ንግስት ናት እኮ ሄሉ። ግን እያየሃት ነው የምትሰራውን ስራ ስታይሏን ጠብቃ በቃ ሰውን በማይንተን በማይል መልኩ ነው እየሰራች ያለችው። እንዴ እናንተስ እንዴት መስራት ያቅታችኋል? ውብዬ ነፍሰ ጡር ተሆነች ጀምሮ እስከምትወልድ ድረስ ተወልዱ ይሄው ህፃን። የልጅቷ ክርስትና ቀን ደርሷል። ሴት ናት እኮ አይደል? የውብዬ ልጅ ክርስትና ሴት ልጅ ናት። ሳይደርስ ይቀራል ብላችሁ ነው ወዶቼ? አሁንም ያው ነው መጮጫ ነው። ወንድሜ ታሰረ፣ ወንድሜ ተፈታ፣ ወንድሜን አሳሰር፣ ናሂ ከጸበል አመለጠ። ለማንኛውም እግዚአብሔር ልቦና ይስጣችሁ። ሄሉዬ ሸበላሽን ይዘሽ ወደፊት የኔ እናት፣ በኦዲየንሶችሽ ተወዳጅ ነሽ። ሸበላሽን ይዘሽ ወደፊት የኔ ቆንጆ። ይሄን ነው መመክርሽ ማለት ነው። አንቺ ፕራንክን ብትሰሪ ያምርብሻል ሲጀመር ማለት ነው። ብትሰሪ ራሱ ፕራንክ ያምርብሻል። እውነት ለመናገር ድራማን ብትሰሪ ፕራንክን ብትሰሪ ሁሉም ነገር ያምርብሻል። አንቺ ሁሉም የምሬ ሁሉም ነው የሚያምርበት ለሷ። ፕራንክም ያምርባታል፣ ድራማም ያምርባታል፣ ሁሉም ነገር ያምርባታል። እውነቴን ነው የምላችሁ። ኧረ በስመ አብ
እንዴ ሰው ስተጠላችሁ ድረስማ መስራት የለባችሁም። ሰው ከተጥላችሁ እኮ በኋላ ላይ መልካም ነገር ይዛችሁ ብትመጡ ማንም ሰው አያያችሁም እና ብትመለሱ ወደ ራሳችሁ አሪፍ ነው። በቲክቶክ እልም ብሎ ጠፋ። ጭራሽ ናይ የለም፣ ጭራሽም የለም። በቲክቶክ ጠፍቷል። በቃ ዩቲዩብ ብቻ ነው። እና ለማንኛውም ዛሬ ናቲ ፕራንክ ተደርጓል። ይመቻችሁ። ፈታ ዘና እያረጋችሁን ነው። ሰላማችሁ ብዝት ይበል ነው የምለው። ውድ አድማጭ ተመልካቾች እንግዲህ ይሄ ቪዲዮ ከተመቻችሁ ላይ ሼር አድርጉት፣ ሀሳብ አስተያየት ስጡ። በቃ ሄሉና ናቲ ፕራንክ ጀምረዋል። በቃ ሰምታችኋል። መግቢያውን ትንሽ ፕራንክ ያደርጋሉ። ከዛም በኋላ ደግሞ በቃ እንደዛ ነገር ነው ማለት ነው። እንደዛ ካልሆነ ያው አሪፍ ነው። ፈታ እያደረጉ ነው። ግን በሄሉና በናቲ ፈታ እያደረጉ ነው። ሄሉና ናቲ ከተገናኙ በኋላ እና ይህንን ለማለት ነው ብቅ ያልኩት። ከተመቻችሁ ላይክ፣ ሼር፣ ኮሜንት አስተያየት ስጡ። ካልተመቻችሁ ደግሞ ይመቻችሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበል። ዲሃጊ ግን አስበርግገዋል እኮ ነገ እንዳይበቀሉ አንተ ፈርችላለሁ ማለት ነው። እህትህ እኮ የፕራንክ ንግስት ናት። አታውቅም እንዴ? ይመስለኛል እንደዛ ነው። ትበቀላለች። እሱንም አስደንግጣ አቀርም